استواء ማለት ምን ማለት ነው በታብራሩልኝ ግሩፕ ላይ ሲከራከሩበት ግራ ገብቶኝ ነው የሚል ጥያቄ ነው። استواء ብሎ ማለት ከፍ ማለት እላይ መሆን ማለት ነው። ቁርአን ላይ አላህ ተባረከ ወተዓላ ግልጽ በሆነ መልኩ በሰባት የቁርአን አንቀጾች الرحمن على العرش استوى ብሎ ሱረቱ ሰጅዳ፣ ሱረቱ الحديد፣ አዕራፍ እና ጣሃ ሌሎችም ላይ እነዚህን የቁርአን አንቀጾች ደጋግ ቀደምቶች አላ ወርተፈዐ ወሰዐደ ወስተቀረ ብለው ፈስረዋቸዋል። ደጋግ ቀደምቶች ዘንድ በእነዚህ በአራት ቃላቶች ነው የተተረጎመው። ሁሉም የሚያመላክቱት እላይ መሆንን ነው። አላህ ተባረከ ወተዓላ ከፍጡራን ሁሉ ከፍ ብሎ ከዐርሹ በላይ ነው ያለው። ይሄም የነቢያት፣ የሶሐቦች፣ የታቢዒዎችና የመላው የደጋግ ቀደምቶች አቋም ነው። استوى የሚለውን استولى ብሎ መፈሰር አላህ ራሱ ላይ አይደለም፣ በየሌሊቱም ወደ ቅርቧ ሰማይ የሚወርደው አላህ አይደለም ረሕመቱ ነው ያለ ሰው ወይም ደግሞ አርሽ ማለት ንግስና ማለት ነው ብሎ አዳሞ የፈሰረ ሰው ሙብተዲዕ እንደሆነ ደጋግ ቀደምቶች ጠቅሰዋል። ረሱሉ አለይሂ ሰላቱ ወሰላም እነዚህን የቁርአን አንቀጾችን ሲያነቡ ሱሐቦች استوى የሚለውን በቋንቋ የሚታወቀውን استواء ነው የተረዱት። ታቢዒዎችም ከሱሐቦች ይሄን የቁርአን አንቀጽ ሲማሩ استوى ማለት እነሱ ዘንድ ከፍ አለ እላይ ሆነ የሚል ትርጉም ነውና ያለው በዚሁ ተረተውሰን ያለሁት። ምርጥ የተባለው ትውልድ ካለቀ በኋላ ሱሐቦች፣ ታቢዒዎች ከጌታቸው ከተገናኙ በኋላ ነው استوى ለሚለው استولى የሚል ትርጉም የሰጡት። استوان ከፍ አለ እላይ ሆነ የሚለውን استولى ተሾመ ብሎ ለመፈሰር የሚረዳ የቁርአንም ይሁን የሐዲስ የሱሐባ የታቢዒ ንግግር የለም። አረብኛ ላይም አይታወቅም መጤና ከጊዜ በኋላ የተፈጠረ ቃል ነው ብለዋል ትልልቅ የቋንቋ ሊቃውንት። እዘን ቁርአን ሐዲስ ላይ ማይታወቅ ሱሐቦች ታቢዒዎች ዘንድ ማይታወቅ የቋንቋ ዑለሞች ዘንድ ማይታወቅን ነገር በመያዝ ግልጽ የሆኑ የቁርአን የሐዲስ ጥቅሶችን ደጋግ ቀደምቶች የተስማሙበትን استوى على وارتفع ከፍ አለ ከዐርሽ በላይ ሆነ የሚለውን ትርጉም በመተው ስልጣኑ ከፍ አለ ብሎ መፈሰር ትልቅ የሆነ ስህተትና ጥመት ነው። ብዙ ሰዎች ሻፊዒንን ከማለታቸው ጋር ኢማሙ ሻፊዒ ግልጽ በሆነ መልኩ ክታቦቻቸው ላይ አላህ ሰማይ እንደሆነ ከዐርሹ በላይ እንደሆነ እናምናለን ብለው የተናገሩትን ንግግራቸውን አይቀበሉም። አሽዓሪንን ከማለታቸው አቡል ሐሰን አልአሽዓሪ እንደዚሁ በርካታ የመዝሀባቸው ተከታዮች አላህ ተባረከ ወተዓላ ከዐርሽ በላይ መሆኑን በግልጽ በማያሸማ መልኩ ተናግረው ሳለ ግልጹን ትተው በፍቅህ እነሱ እንከተላለን፣ በአቂዳ አቡል ሐሰን አልአሽዓሪ እንከተላለን ይላሉ። አቡል ሐሰን አልአሽዓሪ ተወብተዋል መጨረሻ ላይ ከማ ሐካ ገይሩ ዋሂድ ወደ ሱሐቦች ታቢዒዎች መንገድ ተመልሰዋል። አላህ ከዐርሽ በላይ ነው ካለን አላህን በቦታ መገደብ ይሆንብናል ነው የሚሉት። ይህ ለቁርአንና ሐዲስ ጥቅሶች እጅግር ያለ መስጠት ምልክት ነው። ቁርአንና ሐዲስ ላይ ከተረጋገጠ ሙእሚን መሸሻ ሊኖረው አይገባም። አምኛለሁ ተቀብያለሁ ሊል ነው የሚገባው። ለኛ የሚከብዱ ነገሮች ካሉም ሱሐቦችና ታቢዒዎች ምን ብለው ፈሰሩት እንዴት ተረዱት ነው ልንል የሚገባ። ለሱሐቦች የበቃቸው ሊበቃን ይገባል። እነሱ ያላንኳኩትን በር ከማንኳኳት ልንጠነቀቅ ይገባናል። الرحمن على العرش استوى የሚለውን ግልጽ በሆነ መልኩ ሰባት የቁርአን አንቀጾች ላይ ነብዩ ሲያነቡ ሱሐቦች ሲሰሙት كيف استوى ምን ማለት ነው استوى ማለት እንዴት አላህ ከዐርሽ በላይ ይሆናል? ይህ ለአላህ ቦታ ማጽደቅ አላህን በአቅጣጫ መገደብ አይሆንም ወይ ብሎ የተኛውም ሱሐባ አላነሳም፣ የተኛውም ታቢዒ አላነሳም። እነሱ ያላነሱትን ማንሳታችን ወይም ከነሱ በኢማን በዕልም በልጠናል ማለት ነው ወይም ማጠመናል ማለት ነው። ከነሱ በኢማን በዕልም እንደማንበልጥ አላህ ቁርአን ነግሮናል፣ ነቢይ ነግረውናል። እንግዲያስ ሊሆን የሚችለው ሁለተኛው ነሰላህ ሰላም ወልዓፊያ فإن آمنوا بمثل ما آمنتم به فقد اهتدوا ሱሐቦች ባመኑት መልኩ ካመንን ቀናውን መንገድ እንደጨበጠን አላህ መስክሮልናል። ግራ ቀኝ ካለን ከአላህና ከመልእክተኛው እንደተጋጨን ቁርአን በይፋ ነግሮናል። በርካታ የአታር የሱና ዘጋቢዎች እንደጠቀሱት ኢማሙ ማሊክ ጋር አንዱ መጥቶ الرحمن على العرش استوى كيف استوى አላቸው። ቁርአን ላይ الرحمن على العرش استوى ብሏል፣ እንዴት ነው استوى ያደረገው ሲላቸው ኢማሙ ማሊክ አንገታቸውን ደፉ፣ ላብም ጠመቃቸው። ሰዎች በጣም ተደናገጡ። ከዛ ቀና ብለው استوى ማለት ምን ማለት እንደሆነ ሰዎች በቋንቋ ያውቁታል፣ ከላይ መሆን ማለት ነው። هذا هو المعنى الصحيح من قول مالك رحمه الله تعالى
እስቲዋ ማለት ቃሉ ይታወቃል ትርጉሙ አይታወቅም እንደሚሉት አይደለም። ትርጉሙም ቃሉም ግልጽ ነው። አረቦች ዘንድ ከፍ አለ ከላይ ሆነ ማለት ነው። በዚህ ማመን ዋጅብና ግዴታ ነው። ከይፍያው እንዴት እንደሆነ አላህ በምን መልኩ ግን ከዓርሽ በላይ እንደሆነ አይታወቅም። እንዴት ነው አላህ ከዓርሽ በላይ የሆነው ብሎ መጠየቅ ቢድዓ ነው። አንተ ደግሞ ተንኮለኛ ሸረኛ ሰው ትመስለኛለህ አስወጡት ከዚህ መድረክ ብለው እንዲወጣ አድርገዋል። ዘን አላህ ከዓርሽ በላይ ነው ብሎ ማመን የኢማም አቡ ሐኒፋ፣ የኢማሙ ማሊክ፣ የኢማሙ ሻፊዒ፣ የኢማሙ አሕመድና የነሱ ቅርብ ደረሳና ተማሪዎች ተከታዮቻቸው በሙሉ የጋራ አቋማቸው ራሱ ነጃትን ሰላምን የሚፈልግ ሰው እነሱ በሄዱበት መንገድ ሊሄድ ይገባዋል። ኢብኑ አብዱል በር የሚባሉት የፍቅህና የሐዲስ አዋቂ 433ኛው ዓመተ ሂጅራ ላይ የሞቱት አህሉ ሱና ወልጀማዓ ቁርአንና ሐዲስ ላይ የተነገሩ የአላህን ባህሪያት ሙሉ በሙሉ አምኖ መቀበል ላይ ተስማምተዋል። ስለ አላህ ባህሪያት የሚናገሩ ጥቅሶችም መጃዝ ሳይሆኑ ሐቂቃም እንደሆኑ ተስማምተዋል። ነገር ግን የአላህን ባህሪ እንዲህ ነው ብለው ከፍጡራን ጋር አያመሳስሉም። አህሉል ቢድዓዎች ግን ጀህሚዮችና መሰሎቻቸው እንደዚሁ ሙዕተዚላዎች የአላህን ባህሪያት ውድቅ ያደርጋሉ፣ አይቀበሉም። መጃዝም ነው ይላሉ። ቁርአንና ሐዲስ ላይ ስለ አላህ ባህሪያት የሚናገሩ ጥቅሶችን ለምሳሌ አላህ ከዓርሽ በላይ ነው የሚሉ፣ አላህ ይናገራል የሚሉ፣ አላህ በየሌሊቱ ወደ ቅርቧ ሰማይ ይወርዳል የሚሉ፣ የቅያም ቀን ለፍርድ ይመጣል የሚሉ መሰል የቁርአን ወይም የሐዲስ ቁርአን ወይም ሐዲስ ላይ የተጠቀሱ ወይም ሁለቱም ላይ የተጠቀሱ ባህሪያትን አምኖ የተቀበለ ሰው አላህን ከፍጡራን ያመሳስላል ይላሉ። ሐቂቃው ግን ቁርአንና ሐዲስ ላይ የተነገረውን በሙሉ አምኖ መቀበል ነው። በዚህ ጉዳይ ላይም ደጋግ ቀደምቶችን መከተል ነው ብላ አላህ ራሱ አለ ብለን እንደምናምነው ሁሉ ቁርአንና ሐዲስ ላይ የተነገሩን የአላህ ባህሪያትንም አምነን ልንቀበል ይገባናል። አላህ አለ ብለን አናምን፣ ምክንያቱም መኖር የሰው ልጅ ባህሪ ነው። አላህም ይኖራል ካለን አላህን ከፍጡራን ጋር ማመሳሰል ይሆናል እንደማንለው ሁሉ አላህ ከዓርሽ በላይ ነው በምን መልኩ አናቅም። አላህ ይስቃል በምን መልኩ አናቅም። ለአላህ ተባረከ ወተዓላ እጅ አለው እግር አለው ቁርአን ላይ ተነግሮናል፣ ምን አይነት ነው አናቅም። እኛ የተነገረን እንዳለው ብቻ ነው፣ እንዴት ምን አይነት እንደሆነ አልተነገረንም። የተነገረንን ነገር ማመን አላህን ከፍጡራን ጋር ማመሳሰል ማለት አይደለም። ለይሰ ከሚስሊሂ ሸይ እሱን የሚመስል የለም። ይሄ እጅግ በጣም ብዙዎች የጠመሙበት የሳቱበት ከረሱሉ ሱና የወጡበት ነጥብ ነውና መፍትሄው ቁርአንና ሐዲስን ደጋግ ቀደምቶች በተረዱት መልኩ መረዳት ነው። አዳዲስን ነገር ይዘው የመጡ ሰዎች ማንም ይሁኑ ማን በዕልም የደረሱበት ቢደርሱ ደጋግ ቀደምቶች ያላመጡትን ነገር ካመጡ ደጋግ ቀደምቶች የተናገሩትን ካልተቀበሉ ልንከተላቸው አይገባም። ሐቅን በሰዎች ልንለካ አይገባም። ዲንን በአቅልም ልንከተል አይገባም። በብዛትም ልንመዝነው አይገባም። ሐቅ ማለት ቁርአንና ሐዲስ ላይ በሰሐቦች ግንዛቤ መሰረት መረጃ ያለው ነገር ሲሆን ብቻ ነው። አላህ ተባረከ ወተዓላ ከፊትና ተሳስቶ ከማሳሳት ይጠብቀን፣ ኻቲማችን ያስተካክለን። ኢንነሁ ዐላ ኩሊ ሸይኢን ቀዲር